ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮች የሚነሱበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዛሬም በጣም በርካታ ጉዳዮች ይዘናል። ከእስማኤል ሳር ከካርሎስ ባሌባ ጋር የተያዙ ስፖርታዊ መረጃዎች በስፋት አሉ። እንደዚሁም ደግሞ ሌሎችም በሰበርነት እየወጡ ያሉ ጉዳዮች አሉ። አንደኛው የፓሪስ ጀርመን ኮከብ የኤምሪ ጉዳይም እየተነሳ ነው የሚገኘው። እነዚህን ሁሉ በቆይታችን እናነሳለን፣ እናንተም ትሰማላችሁ። በምናነሳቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። በቀጥታ ወደ ዛሬው ስፖርታዊ መረጃዎቻችን እናምራ። የመጀመሪያው ጉዳይ ማንቸስተር ዩናይትድ የፓሪስ ጀርመኑን አማካይ ዋረን ዛይር ኤምሪን ለማስፈረም የ51 ሚሊዮን ፓውንድ ጥያቄ ለማቅረብ እያሰቡ መሆኑ እየተዘገበ ነው የሚገኘው። በተለይ የዩናይትድ ከፍተኛ ባለስልጣናት ተጫዋቹን ለማስፈረም ለመጀመሪያ ጊዜ ፍላጎት አሳይቶ የነበረው እንደ አውሮፓውያን አቆጣጠር በ2023 ነው ከተባለ በኋላ በወቅቱ 17 ዓመቱ ነበር ተጫዋቹና አሁን ደግሞ በዚህ ክረምት የዝውውር መስኮት የቡድኑ ሶስተኛ አማካይ ፈራሚ ለማድረግ በእቅዳቸው ውስጥ አካተውታል ነው የተባለው። ማንቸስተር ዩናይትድ ቀደም ሲል አንድሬ ሳንቶስና ዩሪ ቴሌማንስን በጋራ በ85 ሚሊዮን ፓውንድ እንዳስፈረመ ይታወቃል። ከዛ በተጨማሪ የሮማው ማኑ ኮኔና የበርንማውዙን አሌክስ ስኮትን ተጨማሪ ኢላማቸው እንዳደረጉ የሚታወቅ ነውና እንደ ሳንድሮ ቶናሊና ኤሊዮት አንደርሰን፣ ማቲያስ ፈርናንዴስ ያሉ ተጫዋቾች ከፍተኛ የዝውውር ዋጋ የሚጠይቁ በመሆኑ ዩናይትድ ከፍተኛ ገንዘብ ማውጣት አልፈለገም። ግን ዩናይትድ ጥራት ያለው አማካይ ስለሚፈልግም በቀጣይ በርካታ ገንዘብ ወጪ ማድረጉ የማይቀር ይመስላል። ዛይር ኤምሪ ተስማሚው መፍትሄ አሁን ላይ ለዩናይትድ የሚሆን ተጫዋች ነው እየተባለ ነው የሚገኘው። 20 ዓመቱ ላይ የሚገኘው የተጫዋች በፓሪስ ጀርመን ውስጥ የመሰለፍ ዕድሉ አነስተኛ መሆኑ ማንቸስተር ዩናይትዶች በድርድር ወቅት የተሻለ ዕድል እንዲኖራቸው ሊረዳቸው ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ዩናይትድ አሁን ላይ የፒኤስጂ ተጫዋቹን ለመሸጥ ያለውን ፍቃደኝነት ለመፈተሽ ሲል የመጀመሪያ ጥያቄ 60 ሚሊዮን ዩሮ ወይንም 51 ሚሊዮን ፓውንድ ጥያቄ ለማቅረብ ዝግጅት አድርጓል ነው የተባለው። ሆኖም በፓሪስ ጀርመን በኩል ለተጫዋቹ እስከ 80 ሚሊዮን ዩሮ ሊጠየቅበት እንደሚችል እየተሰማ ነው የሚገኘው። ዛይር ኤምሪ በ2025-26 የውድድር ዘመን 54 ጨዋታዎችን አድርጓል። በአጠቃላይ ለፈረንሳይ ብሔራዊ ቡድን በዓለም ዋንጫ 109 የሚጠጉ ደቂቃዎችን ተጫውቷል። ተጫዋቹ በአማካይ እንዲሁም በመስመር ተከላካይነት መጫወት ይችላል እና በተጫዋቹ በኩል ግን ፔጄን ስለመልቀቁ እርግጠኛ መሆን አይቻልም ይላል ዘገባውና የፋቢያን ሩይዝ እና የአሽራፍ ሀኪሚ ጉዳቶች ተጨማሪ የመጫወት እድል ባለፈው የውድድር ዓመት የሰጡት ቢሆንም አሰልጣኝ ሉዊስ ኤንሪኬ እነዚህ ተጫዋቾች ከጉዳት ሲመለሱና በክለቡ ወሳኝ ጨዋታዎች ወቅት ዛይር ኤምሪን ወደ ተጠባባቂ ወንበር ይመልሱታል። በሌላ በኩል የዩናይትድ የበላይ አካላት የአጥቂ መስመራቸውን ለማጠናከር ሲሉ የኤቨርተኑን ኢላማ ኒዲያይን እና ክሪንሴሶ ሰመርቪልን በእጩነት ይዘው እንደነበር ይታወቃል። ሰመርቪል ወደ አልሂላል ያቀናል። ነገር ግን በአማካይ ክፍልና በተከላካይ ቦታ መጫወት የሚችለውን የዚህን የፓሪስ ጀርመን ኮከብ ለማስፈረም የሚያደርጉት ጥረት እንደቀጠለ ይገኛል። ሌላኛው መረጃችን ማንቸስተር ዩናይትድ ከፍተኛ ግምት የተሰጣቸውን ሁለት የፕሪሚየር ሊጉን ተጫዋቾች ለማስፈረም ያደረገውን ጥረት የክለቦቻቸው የዋጋ ጥያቄ ከአቅም በላይ በመሆኑ ምክንያት ለማቆም መወሰኑ ተሰምቷል ይላል መረጃውና ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት ሌላ አማካይ ማስፈረም ፍላጎት ቢኖራቸውም የክለቡ የተጫዋቾች ምልመላ ቡድን ግን ተጫዋቾቹ ወጣቶችና በፕሪሚየር ሊጉ ራሳቸውን ያረጋገጡ ስለሆኑ ብቻ ያላግባብ የተጋነነ ዋጋ ላለመክፈል እያሳየ ይገኛል። አሁን በዩናይትድ የቀረው ዋነኛ ትኩረት የተከላካይ ክፍሉን የሚሸፍን አካላዊ ጥንካሬ ያለውና በባላጋራ ጫና ውስጥም ቢሆን ኳስን ወደፊት ማሻገር የሚችል ተከላካይ አማካይ ማግኘት እንደሆነ ይታወቃልና ይሁን እንጂ ፍለጋ አሁንም በክለቡ የፋይናንስ ዲሲፕሊን ማዕቀፍ ውስጥ ሆኖ እየተከናወነ እንደሚገኝ ነው ዘገባው የሚጠቅሰውና እንደ ቲምቶክ ዘገባ ከሆነ ዩናይትድ በካርሎስ ባሌባና በአሌክስ ስኮት ላይ የነበረውን ፍላጎት አቀዝቅዞታል ተብሏል። ብራይተንና በርንማውዝ የጠየቁት ዋጋ ዩናይትድ ከያዘው ግምት በጣም የተጋነነ በመሆኑ ነው አሁን ላይ እንዳቆመ እየተነገረ የሚገኘው ይላል ቲምቶክ በዘገባውና ክለቡ የሁለቱንም ተጫዋቾች ብቃት የሚያደንቅ ቢሆንም ብራይተን ለባሌባ የጠየቀው ዋጋ ወደ 100 ሚሊዮን ፓውንድ ይጠጋል። በርንማውዝም በተመሳሳይ ለስኮት ያቀረበው ዋጋ በዩናይትድ በኩል በጣም የተጋነነ እንደሆነ ተወስዷል የተባለውና ዩናይትድ ባሌባ ባለፈው የውድድር ዘመን ወጥ የሆነ አቋም ባያሳይም የአካላዊ ጥንካሬውና የተከላካይነት ብቃቱ ከካሪክ ታክቲክ ጋር ይሄዳል በሚል ዋጋውን ወደ 50 ሚሊዮን ፓውንድ አካባቢ ገምተውታል የተባለው። በሌላ በኩል አሌክስ ስኮት በኳስ ይዞታው በኃይሉና በቴክኒክ ብቃቱ በጣም የሚደነቅ ተጫዋች ቢሆንም ከበርንማውዝ የቀረበለትንም አዲስ ኮንትራት ትላንትና ማጣጣሉ ቢነገርም የዝውውር ዋጋው ግን አሁንም እንደናረ ይገኛል። በዚህ ምክንያት ዋጋው ከ41 ሚሊዮን ፓውንድ በታች የሆነው የፉልሃሙ አማካይ ሳንደርበርግ አሁን ላይ ይበልጥ ተመራጩ የዩናይትድ ኢላማ ሊሆን እንደሚችል የተዘገበ ነው የሚገኘው። ዘጋርዲያን ባወጣው መረጃ ደግሞ
ዩናይትድ ሶስተኛ አማካይ መፈለጉን ቢቀጥልም ለስኮት ለሮማ ማኑ ኮኔና ለሪያል ማድሪዱ ኤድዋርዶ ካማቪንጋ የሚደረጉ እንቅስቃሴዎች በአሁኑ ሰዓት ከ60 ሚሊዮን እስከ 80 ሚሊዮን ፓውንድ የዋጋ ተመን ምክንያት የመሳካት እድላቸው አነስተኛ መሆኑን ይጠቅሳል። የሁለቱ ተጫዋቾች ዋጋ በእርግጥም የተጋነነ ከሆነ ዩናይትድ ከባሌባና ከስኮት ዝውውር እጁን ማውጣቱ ተገቢና ብልህነት የተሞላበት ውሳኔ ነው ይላል ቲምቶክ ዘገባውን ሲቀጥል። ከዛ በተጨማሪ ሁለቱም ተጫዋቾች የዩናይትድን ስብስብ ሊያጠናክሩ የሚችሉ ቢሆንም ቡድኑ በግራ ተከላካይና በማጥቃት መስመር ላይ ተጨማሪ ክፍተቶች ባሉበት ሁኔታ የቀረውን አብዛኛውን በጀት በሁለቱ ብቻ ማፍሰስ የለበትም። ሳንደርበርግን ማስፈረም ምናልባት ብዙዎችን የሚያስደስት ባይሆንም የፕሪሚየር ሊግ ልምድ፣ የተከላካይነት አካላዊ ቁመትና አነስተኛ የፋይናንስ ጉዳይ ተጫዋቹን ተመራጭ ያደርጓል የተባለ ነው የሚገኘው። ብቸኛው ስጋት ተጫዋቹ የቡድኑን አጠቃላይ የብቃት ደረጃ ያሳድጋል ወይንስ ቀጣይነት ያለው የተጠባባቂ ተጨማሪ ስኳድ ብቻ ይሆናል የሚለው ነው። ዩናይትድ በዝውውር መስኮቱ መጨረሻ ላይ ዋጋዎቹ ሊቀንሱ ስለሚችሉ የመጀመሪያ ምርጫዎቹን መከታተሉን መቀጠል አለበት። አሁን ባለው ሁኔታ ግን ለተጫዋቾች ያለውን ፍላጎት ወደ ሌላ የተጋነነ የገንዘብ ብክነት ከመቀየር ይልቅ በትዕግስት መመልከቱ የተሻለ አማራጭ ነው ሲል ቲምቶክ በዘገባው አንስቷል። በሌላ በኩል ዘሚረር የተባለው መገናኛ ብዙሃን ደግሞ ያወጣውን ጉዳይ እንመልከት። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን መልሶ ለመገንባት አሁን በእርግጠኝነት ኢላማ ያደረጋቸው 6 ተጫዋቾች ናቸው የሚል ዘገባ ነው ያወጣው። ዩናይትድ የቻምፒየንስ ሊግ ጨዋታዎችን ከማድረጉ በፊት ለማይክል ካሪክ ጠንካራ ስብስብ ለመገንባት በሚያደርገው ጥረት በክረምት የዝውውር መስኮት በርካታ አዳዲስ ተጫዋቾችን አስፈርመዋል። ዩሪ ቴሊማንስ፣ አንድሬ ሳንቶስ፣ ካርል ዳርሎና ወጣቱ ታይናን ቶምሰን ክለቡን እየተቀላቀሉ ናቸው ይላል ሚረር። ተጨማሪ ተጫዋቾችን በቀጣይ ይመጣሉ ተብሎ ይጠበቃል እና ዩናይትድ ለተጨማሪ ተጫዋቾች ቦታ ለማመቻቸት አንዳንዶቹን ለመሸኘት እየሰራ ባለበት በዚህ ሰዓት በዓለም ዋንጫው ላይ ድንቅ ብቃት ካሳዩት መካከል ለካሪክ ስብስብ የሚሆኑ 6 ተጫዋቾችን ተመልክተናል ይላል ሚረር በመረጃው። አንደኛ ላይ ያስቀመጡት አዩብ ቡአዲ ነው። አሁን ላይ በዓለም ላይ ከሚፈለጉ ወጣት ተጫዋቾች አንዱ የሆነው የ18 ዓመቱ የሞሮኮ ብሔራዊ ቡድን ተጫዋች ቡአዲ በዓለም ዋንጫው ላይ በብራዚል ላይ ያሳየው ድንቅ ብቃት የበርካቶችን ቀልብ ስቧል። በቅርቡ ከሊል ጋር አዲስ ውል ቢፈርምም ዩናይትድ ቀደም ሲል ሌኒ ዮሮን ከዚህ ክለብ ያስፈረመበትን ግንኙነት በመጠቀም ሊወስደው ይችላል እየተባለ ነው የሚገኘው። ሆኖም ሲቲና ፔዥም ተጫዋቹን ለማስፈረም ፍላጎት ማሳየታቸው ለዩናይትድ ፈተና ሊሆን ይችላል እየተባለ ነው የሚገኘው። ሁለተኛ ላይ ያስቀመጠው ተጫዋች ማክሲ አራሆ ነው። የዩራጓይ ብሔራዊ ቡድን በዓለም ዋንጫ በጊዜ ቢሰናበትም የ26 ዓመቱ አራሆ በቡድኑ 3 ግቦች ላይ ቀጥተኛ ተሳትፎ በማድረግ 2 ግብ በማስቆጠርና 1 አመሻሽቶ በማቀበል በጣም ጎልቶ ታይቷል። በስፖርቲንግ ሊዝበን በግራ መስመር ተከላካይነት እንደዚሁም ደግሞ በፊት መስመሮች ለመጫወት የሚችለው አራሆ ሁለገብነቱ ለዩናይትድ ትልቅ ጥቅም ሊሰጥ ይችላል፣ ስለዚህ ትኩረት ይደረገበት ብሏል። ሶስተኛ ላይ ያስቀመጠው የዓለም ዋንጫ ኮከብ አንቶኒዮ ኑሳን ነው። የ21 ዓመቱ የኖርዌይ ብሔራዊ ቡድን ተጫዋች በዓለም ዋንጫው ላይ ኮትዲቫር ላይ ግብ በማስቆጠርና ከኤርሊንግ ሃላንድ ጋር የነበረው ጥሩ ቅንጅት ችሎታውን አሳይቶለታልና በአሁኑ ወቅት አርቢ ሌይፕዚግ የሚገኘው ኑሳ ገና ወጣት በመሆኑ የማደግ እድሉም ሰፊ ስለሆነ ክለቡ በቀላሉ የሚለቀው ባይሆንም ዩናይትድ ግን ትኩረት ማድረግ አለበት እየተባለ ነው የሚገኘው። አራተኛ ላይ የተቀመጠው ማኑ ኮኔ ነው። ዩናይትድ አማካይ ክፍሉን ለማጠናከር ከሚፈልጋቸው ዋነኛ ተጫዋቾች አሁን ላይ አንዱ ኮኔ ነው ሲል የጠቀሰው ዘገባው የ5 ዓመቱ የሮማ አማካይ በፈረንሳይ ብሔራዊ ቡድን ውስጥ ያሳየው ብቃት የበርካቶችን ትኩረት የሳበ ነው። ሮማ ተጫዋቹን በ40 ሚሊዮን ፓውንድ አካባቢ ሊሸጠው እንደሚችልም እየተነገረ ነው የሚገኘውና ሊቨርፑልም ተጫዋቹን የመውሰድ ፍላጎት አለው። ነገር ግን ዩናይትድ ትኩረት ማድረግ ካለባቸው ተጫዋቾች አንደኛው ማኑ ኮኔ ነው ሲልም አስቀምጧል። አምስተኛ ያስቀመጠው ኢብራሂም ሚባዬን ነው። የ18 ዓመቱ የፓሪስ ጀርመንና የሴኔጋል ተጫዋች በዓለም ዋንጫው ላይ በፈረንሳይ ላይ ያስቆጥሩት የነበረው አስደናቂ ጎል የበርካቶችን ቀልብ ስቧል። ሲቲና አስቶን ቪላ ተጫዋቹን ለማስፈረም ፍላጎት ያሳዩ ክለቦች ናቸው። ተጫዋቹ ለወደፊት ትልቅ ተስፋ ያለው በመሆኑ ዩናይትድም ሊቀላቀል የሚችልበት እድል ሰፊ ነው። በተለይ የዩናይትድ መልማዮች ወጣቶች ላይ ትኩረት በማድረጋቸው። ስድስተኛ ላይ የተቀመጠው ያሲን አያሪ ነው። የ22 ዓመቱ የብራይተንና የስዊድን አማካይ አያሪ ስዊድን ቱኒዚያን 5-1 በረታችበት ጨዋታ 2 ድንቅ ግቦችን ከርቀት ያስቆጠረ ሲሆን በዓለም ዋንጫው ላይ ትልቅ ትኩረት ካገኙ ተጫዋቾች መካከልም አንደኛው ነው። በሌላ በኩል የኢስማኤል ሳርን ጉዳይ እናንሳ። ማንቸስተር ዩናይትድ መጫወት ህልሜ ነው ሲል ኢስማኤል ሳር ተናግሯል። ዩናይትድ ራሱን ለማጠናከር ወደ ቡድኑ ያመጣቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ሴኔጋላዊ ተጫዋች ኢስማኤል ሳር እንደሆነ ይጠቀሳል። ይህ ዝውውር የሚሳካ ከሆነም ከአንድሬ ሳንቶስና ዩሪ ቴሌማንስ በኋላ ትልቅ ዝውውር ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ ውስጥ የሚገኙ አፍሪካውያን ተጫዋቾችን ቁጥርም ከፍ ያደርጓልና ይህን ዝውውር ለማሳካት ሩቅ አያደርጉትም ከተባሉ ጉዳዮች አንዱ ተጫዋቹ ስለ ላንክሻየሩ ክለብ ሰንዝሮታል የተባለው አስተያየት ነው። የእንግሊዙን ድረገጽ ቲምቶክን በመጥቀስ የተለያዩ መገናኛ ብዙሃን እያስተጋቡት ባለው መረጃ የ28 ዓመቱ ተጫዋች ወደ ኦልድ ትራፎርድ የማምራት ጽኑ ፍላጎት አለው። የክሪስታል ፓላስ አጥቂ የወደፊት ህልሙ
የት ክለብ መጫወት እንደሆነ ለቀረበለት ጥያቄ መልሱ ማንቸስተር ዩናይትድ ሆኗል። እውነት ለመናገር ከልጅነት ጀምሮ ስደግፈው ያደግኩት አንድ ክለብ አለ። ማንቸስተር ዩናይትድን ከልብ ይወደዋለሁ። ከልብ ደጋፊዎችም አንዱ ነኝ። ይህ ሐሳብ ነው ተጫዋቹን በቀጣዩ ውድድር ዘመን በቀዩ መለያ ልንመለከተው እንችላለን የሚሉ ግምቶች እንዲበራከቱ ያደረገው ተጫዋቹ ስለ ማንቸስተር ዩናይትድ ድጋፍና ፍቅሩ ባነሳበት ቃለ መጠይቅ ከክሪስታል ፓላስ ጋር ተጨማሪ የ3 ዓመት ውል የሚቀረው መሆኑን ተከትሎ ይህ ፍላጎቱ በፓላስ ተጫዋቹን የማዘዋወር ፍላጎት ላይ እንደሚመሰረት ገልጿል። ኢስማኤል ሳር በቀደመው የውድድር ዘመን ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ የአውሮፓ ኮንፈረንስ ሊግ ዋንጫን ሲያሳካ 9 ግቦችን በማስቆጠር የውድድሩ ኮከብ ጎል አስቆጣሪ በመሆን ለሻምፒዮንነቱ ጉሉ አስተዋጽኦ አበርክቷል። ከኮንፈረንስ ሊግ ዋንጫ በተጨማሪ በ2024-25 የውድድር ዘመን የኤፍኤ እና የኮሚኒቲ ሺልድ ዋንጫዎችን አንስቷል። በተጠናቀቀው የዓለም ዋንጫ ሴኔጋል ጉዞዋ በ32 ሀገራት ጥሎ ማለፍ በቤልጂየም ተሸነፈ ቢገታም ኢስማኤል ሳር በአራቱም ጨዋታዎች ላይ ተሰልፎ 4 ጎሎችን በማስቆጠር አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። በሴኔጋል ሴንት ሊውስ ከተማ የተወለደው ኢስማኤል ሳር እግር ኳስን በአገሩ በሚገኘው ጄኔሬሽን ፉት ክለብ ነው የጀመረው። እንደ በርካታ ሴኔጋላውያን ተጫዋቾች እርሱም የፕሮፌሽናል የክለብ ተጫዋችነት መንገዱን የጀመረው ፈረንሳይ ውስጥ ሲሆን የሊግ 1 ክለቡ ሜድስ ቀዳሚው ክለብ እንደሆነ ይታወቃል። ሬንስ፣ ዋትፎርድ፣ ኦሎምፒክ ደ ማርሴይና ክሪስታል ፓላስ ተጫውቶ ያሳለፈባቸው ክለቦች ናቸውና ለሴኔጋል ዋናው ብሔራዊ ቡድን ደግሞ ላለፉት 10 ዓመታት የተጫወተ ሲሆን በ2019 የአፍሪካ ዋንጫን ያነሳበትን ጨምሮ በ88 ጨዋታዎች ላይ ተሰልፎ 23 ጎሎችን ከመረብ አሳርፏል። ኢስማኤል ሳር በተጠናቀቀው የውድድር ዓመት በሁሉም ውድድሮች ያስቆጠራቸው 20 ጎሎችና የሚገኝበት ወቅታዊ አቋም ዩናይትድን የቤንጃሚን ሼሽኮ አማራጭ ሊያደርገው እንዲያስብ ያደረገ ጉዳይ ሆኗል እየተባለ ነው የሚገኘው። ብቸኛው የህልሜ ክለብ ላለው ማንቸስተር ዩናይትድ ፊርማውን ያኖራል ወይ የሚለው በጉጉት የሚጠበቅ ጉዳይ ነው። ክሪስታል ፓላስ ለኢስማኤል ሳር ዝውውር 50 ሚሊዮን ፓውንድ ሂሳብ ያስቀመጠ ሲሆን በዝውውር መስኮቱ ንቁ ተሳትፎ እያደረገ የሚገኘው ማንቸስተር ዩናይትድ ጆሹዋ ዚርክዚን የድርድሩ አካል ሊያደርገው እንደሚፈልግ መረጃዎች እየወጡ ነው የሚገኙት። በተጠናቀቀው የውድድር ዓመት አጋማሽ በማይክል ካሪክ አሰልጣኝነት መመራት የጀመረው ማንቸስተር ዩናይትድ ከነበረበት ውጤት አልባ መንገድ ወጥቶ 3ኛ ደረጃን ይዞ በማጠናቀቅ ወደ አውሮፓ ሻምፒየንስ ሊግ ተሳትፎ መመለሱ የሚታወቅ ነው። በሊጉም ከአርሰናል በተጨማሪ በአዳዲስ አሰልጣኞች ከመጡት ማንቸስተር ሲቲ፣ ቼልሲና ሊቨርፑልን ከመሰሉ ቡድኖች ብርቱ ፍክክር በቀጣይ እንደሚጠብቀው ይታወቃልና ስኳዱን ስለዚህ ማጠናከር አለበት። አንደኛው ኢስማኤል ሳር ነው እየተባለ ይገኛል። በመጨረሻም የፋብሪዚዮን መረጃዎች እንመልከት። ማንቸስተር ዩናይትድ 3 ተጫዋቾችን የማስፈረም እቅዱን ትቶታል ይላል ፋብሪዚዮ በመረጃው። እንደዚሁም አልሂላል የሰመርቪል ዝውውርን ማጠናቀቁን ገልጿል። ፋብሪዚዮ በቅርብ ጊዜያት ዩናይትድን የማይቀላቀሉ 3 ተጫዋቾችን ስም በማንሳት ከአዲሱ የዝውውር እንቅስቃሴ ጋር አያይዞ መረጃዎችን አቅርቧል። ፋብሪዚዮ ሮማኖ ዩናይትድ በዝውውር መስኮቱ ጥሩ እንቅስቃሴ ያደረገ መሆኑን በማንሳት በቅርብ ሳምንታት ውስጥ አንድሬ ሳንቶስን ከቼልሲ፣ ዩሪ ቴሌማንስን ከአስቶን ቪላና ካርል ዳርሎን ከሊድስ ዩናይትድ ማስፈረም ችሏል ይላል። አዲሱ የጨዋታ ዘመን ከመጀመሩ በፊት ቡድኑ ተጨማሪ አማካይ፣ የግራ ክንፍ አጥቂና የክንፍ ተከላካይ ለማስፈረም ጥረት በማድረግ ላይ ነው ሲልም ያክላል። ነገር ግን ከተሰረዙ ዝውውሮች መካከል በፓራጓይ የሚገኙ የመገናኛ ብዙሃን ዩናይትድ ከግብ ጠባቂው ኦርላንድ ጊል ጋር ውይይት መጀመሩን የዘገቡ ቢሆንም ፋብሪዚዮ ሮማኖ ግን ክለቡ በዚህ የዝውውር መስኮት ይህንን ግብ ጠባቂ የማስፈረም ፍላጎት እንደሌለው አረጋግጧል። ይህ ግብ ጠባቂ በዓለም ዋንጫው ላይ አስደናቂ ብቃት ከፓራጓይ ብሔራዊ ቡድን ጋር ካሳየ በኋላ ከበርካታ ክለቦች ጋር ስሙም እየተነሳ ይገኛል እና ፋብሪዚዮ ሮማኖ ባስተላለፈው መልእክት በባለፉት 24ና 48 ሰዓታት ውስጥ የወጡ መረጃዎችን ማጥራት አለብን። በመጀመሪያ ማንቸስተር ዩናይትድ በዓለም ዋንጫው ላይ ድንቅ ብቃት ያሳየውን የፓራጓይን ግብ ጠባቂ ኦርላንዶ ጊል ለማስፈረም እየተደራደረ ነው የሚል መረጃ ከፓራጓይ አይቻለው። ነገር ግን ይህ ወሬ እውነት አይደለም። ማንቸስተር ዩናይትድ ዳርሎን ከሊድስ አስፈርሟል። ቋሚ ግብ ጠባቂያቸው ሴላምስ ሲሆን ዳርሎ ተጠባባቂ ነው። ቶም ሂተን ደግሞ 3ኛ ግብ ጠባቂ ይሆናል ብለዋል። በአንጻሩ አልታይ ባይንዲር አሁንም በክለቡ ይገኛል፣ ምንም እንኳን ለመልቀቅ መፍትሄ እየፈለጉ ቢሆንም። ስለዚህ በግብ ጠባቂ ላይ ምንም አይነት አዲስ እንቅስቃሴ የለም ሲል ነው ፋብሪዚዮ ሮማኖ የተናገረው። ሌላኛው ሳርና ሰመርቪልን በተመለከተ ባሰራጨው መረጃም ዩናይትድ ከበርካታ የክንፍ አጥቂዎች ጋር ስሙ ሲነሳ ቢቆይም ሮማኖ ግን ከዌስትሃሙ ክሪንሲሲዮ ሰመርቪልና ከፓላሱ ኢስማኤል ሳር ጋር የላቀ ውይይት እየተደረገ እንደነበር በመግለጽ አሁን ግን እነዚህ ጉዳዮች እየተቀዛቀዙ መምጣታቸውን ገልጿል። ሮማኖ አክሎም ከኢስማኤል ሳር ጋር ተያይዞ ባለፉት 24ና 48 ሰዓታት ውስጥ ብዙ ወሬዎች ነበሩ። ነገር ግን አሁን ባለው ሁኔታ ለሳር የተሰጠው ምላሽ ከሰመርቪል ጋር ተመሳሳይ ነው። ከሰመርቪል ጋር ብዙዎች የላቀ ውይይትና ድርድር እየተደረገ ነው ቢሉም እውነታው ግን ዩናይትድ ማርከስ ራሽፎርድ በዛ ቦታ ላይ እስካለ ድረስ ለምንም አይነት የክንፍ አጥቂ ጥያቄ አያቀርብም። ራሽፎርድ አሁንም የማንቸስተር ዩናይትድ ተጫዋች ስለሆነና ለመልቀቅ ንቁ ድርድር ስለሌለ አሁን ላይ ክለቡ ለሳርም ሆነ ለሰመርቪል ጠንከር ያለ ድርድር አላደረገም ሲል
በመረጃው አንስቷል። የአልሂላልና የሰመርቪልን ጉዳይ በተመለከተ ደግሞ የዘ አትሌቲክ ጋዜጠኛ የሆነው ዴቪድ ኦርንስቴን እንደዘገበው ዌስትሃም ዩናይትድ በማንቸስተር ዩናይትድ ይፈለግ ለነበረው ክሪንሲሲዮ ሰመርቪል ከሳዑዲው ክለብ አልሂላል የቀረበውን የ60 ሚሊዮን ፓውንድ የዝውውር ጥያቄ ተቀብሏል ብሏል። ኦርንስቴን በማህበራዊ ገጹ ላይ አልሂላል የ24 ዓመቱን የኔዘርላንድ ብሔራዊ ቡድን የክንፍ አጥቂ ክሪንሲሲዮ ሰመርቪልን ለማስፈረም ከዌስትሃም ዩናይትድ ጋር ስምምነት ላይ ደርሷል። የዝውውሩ ዋጋውም 60 ሚሊዮን ፓውንድ ወይንም 80 ሚሊዮን ዩሮ ገደማ የሚጠጋ ሲሆን ተጫዋቹ የሕክምና ምርመራ ለማድረግ ቀጠሮ እንደተያዘለት ጭምር ተነስቷል። ዌስትሃም በቀጥታ ክፍያ 55 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ተጨማሪ ክፍያዎችን ያገኛል። አሁን አልሂላል ከተጫዋቹ የሚሰጠውን የመጨረሻ ውሳኔ እየጠበቀ እንደሚገኝና ሮማን ቢሆን ከተጫዋቹ በኩል የመጨረሻ ምላሽ በመጠባበቅ ላይ መሆኑ ተገልጿል። ከዩናይትድ እና ሰመርቪል ጋር ያለው ጉዳይ ግን እንደተቋጨና ምንም አይነት ግንኙነት ካሁን በኋላ በሰመርቪል እና በዩናይትድ ጉዳይ እንደማይኖር ነው የተነሳው።